በደብረ ታቦር ከተማ የሚከበረውን የዘንድሮውን የቅዱስ መርቆሬዎስ በዓል በደማቅ ሁኔታ ለማክበር የቅድመ ዝግጅት ስራዎችን እያከናወነ መሆኑን የመንበረ ንግስት ቅድስት ማርያምና የብስራተ ገብርኤል አስተዳዳሪ መላከ ፀሐይ መርጌታ እሸቱ ወርቁ ተናገሩ። ለበዓሉ የሚመጡ እንግዶችን ለመቀበልና ምቹ ሁኔታዎችን ለመፍጠር አስፈላጊው ዝግጅት መጠናቀቁን የገለጸው የደብረ ታቦር ከተማ ቤተ ክህነት ለጎብኚዎች ጥሪ አቅርበዋል። ተክለ ብርሃን ፈንታ ጥር 25 ቀን የቅዱስ መርቆሬዎስ በዓል በደማቅ ሁኔታ ለማክበር የቅድመ ዝግጅት ስራዎች እያከናወኑ መሆኑን የመንበረ ንግስት ቅድስት ማርያምና የብስራተ ገብርኤል አስተዳዳሪ መላከ ፀሐይ መርጌታ እሸቱ ወርቁ ተናግረዋል። ተክለ አቋቋም ለታዳሚው ለማቅረብ አስፈላጊውን ዝግጅት እየተደረገ ስለመሆኑ አስረድተዋል። መሰረቱ ስለሆነ በተክሌ ነው የሚዘመመው የሚረገጠው ለየት የሚያደርገው እሱ ነውና አሁንም ደግሞ እያያችሁ ነው። በደንብ እየተለማመርና ሁሉም ከየአድባራቱ የመጣ ሊቃውንት ሁሉን ነገር እየተነጋገርን ነው እንገኛለን። የደብረ ታቦር ኢየሱስ የተክለ አቋቋም ጉባኤ ቤት ምስክር መምህር ርዕሰ መምህራን መርሻ መብራቱ በበኩላቸው ተክለ አቋቋም ስርዓት የዘንድሮ የቅዱስ መርቆሬዎስ በዓል ደምቆ እንደሚውል ገልጸዋል። ዘንጉ ያው ታዋቂ ነው። ጸናጽሉም የራሱ የተክሌ ጸናጽል አለ፣ ወረብ አለው። አመላለስ ልክ እንደዚያው እንደ ጎንደር አቋቋም ሁሉ አለው የቤቱ እና ዘንጉ ዝማሜው ግን ያው ብቸኛ ያው እንግዲህ ካለቃ ተክሌ ጉረሩ የወረደ ማለት ነው። ያው ተጠብቆ እየተተካኩ እስከዚህ ድረስ ደርሷል። በሀገር በቀል እውቀቶችና ቅርሶች ዙሪያ ሰፊ ጥናት ሲያደርጉ የቆዩት የደብረ ታቦር ዩኒቨርሲቲ የታሪክና ቅርስ አስተዳደር ትምህርት ክፍል መምህር እና የአለቃ ገብረሃና የባህል ጥናትና ልማት ዳይሬክተር መምህር መሰረት ወርቁ በዓሉ በዩኔስኮ ለማስመዝገብ ሰፊ ስራዎች እየተሰሩ መሆኑን ጠቁመዋል። ዩኔስኮ ከመመዝገቡ በፊት በእያንዳንዳችን ልብ መመዝገብ ስላለበት የዛን ስራ እየሰራን ያለ ነው። ካሁን ቀደም ይደረግ የነበረው በዋናነት ፈረሰኞች የጋራ ወጥ የሆነ ታሪኩን የጠበቀ ባህሉን የጠበቀ ነገር እንዲኖር የማድረግ ስራ ሲሰሩ ቆይተዋል። ሌላኛው ታሪኩን ወጥ በሆነ መንገድ መተረክ ስላለበት ለዛም ዝግጅት እየተደረገ ነው ያለው። አጠቃላይ እንደ ዩኒቨርሲቲ ምርምርም የማህበረሰብ አገልግሎትም ሌሎቹንም ተጨማሪ ስራዎችንም እየሰራን ነው እየተዘጋጀን ያለ ነው። የደብረ ታቦር ከተማ ቤተ ክህነት ስራ አስኪያጅ በኩረቱ ጉሃን ሁልጊዜ አለማየሁ በበኩላቸው በዓሉን ለማክበር ሊቃውንቱ የዝግጅት ስራዎችን እያከናወኑ ሲሆኑ ወጣቶች ደግሞ አድባራትን በማስዋብ ላይ መሆናቸውን ጠቅሰዋል። ይህ በዓል ሁሉም ምዕመን በጋራ የሚያከብረውና የሚሳተፍበት ነው ሲሉም አክለዋል። ቃለ እግዚአብሔሩ የሚረገጠው ወይም ደግሞ የሚባለው ይሄ በአርት መልኩ የሚቀርበው ነገር እሱ የደብረ ታቦር ላይ ብቻ ያለ የደብረ ታቦር ታሪክ ነውና እሱ ሊቃውንቱ ቀድመው እንግዲህ ከቀናት በፊት ቀድመው ለቅዱስ መርቆሬዎስ ዝግጅት እያደረጉ ነው። ይህም ደግሞ ቅዱስ መርቆሬዎስ ሁሉንም ሰብስቦ በአጠቃላይ የዓለም ሁሉ ሰው ሕዝብ የሚያከብረው ሃይማኖታዊ በዓል ነው። ከሃይማኖታዊ በዓል ደግሞ ተጨማሪም ቢሆን ደግሞ ይሄንን ትዕይንት የክርስትና ሃይማኖት ብቻ ያላቸው ሳይሆኑ ማንኛውም ሰው መጥቶ የሚመለከተው በዓልም ጭምር ነው። ስራ አስኪያጁ አክለውም ለበዓሉ የሚመጡ እንግዶችን ለመቀበልና ምቹ ሁኔታዎችን ለመፍጠር አስፈላጊው ዝግጅት መጠናቀቁን ገልጸው ለጎብኚዎቹ ጥሪ አቅርበዋል።